ቆይ እኔ ምን አይነት ጨካኝ ነኝ? እንዴት እንደዚህ ያደርጋለሁ? እኮ እኔ ማሪ ሰው ገደልኩኝ። አምላኬ ሆይ እባክህ እንደዚህ አታድርግ። አንድ ልጄ ናት። እዚህ ምድር ላይ ካለሷ ማንም የለኝም። ቆይ ዮስቲና ልጄን እንዴት ነው አጥቻት የምኖረው? አምላኬ ሆይ እባክህን አታድርግ እባክህ። አቤ ያጠፋው ጥፋት እኮ አንገትህ እንደሚያስደፋው ቃለሁ። በእውነት ከዚህ በኋላ አንተ እንደምትፈልጋት አይነት ሚስት ሆንልሃለሁ። ደህና መሸን አቢ። በሰላም ነው በዚህ ሰዓት? እንዴ የሚፈልጉትን ገንዘብ ሰጠናቸው አይደል እንዴ? ለምን ቴክስት የሚያደርጉልኝ? ሰዎች አሁንም ቴክስት አደረጉልሽ እንዴ? ምን ተፈጥሮ ነው? እሱ ፊልድ ከወጣ 3 ቀን ሆኖታል። ታዲያ ምን ተፈጥሮ ነው በዚህ ሰዓት ያስደወለሽ? ናፒ በጣም ይቅርታ፣ ግዴታ ማውራት ያለብን ጉዳይ ስላለን የደወልኩልህ። የኔ ሚስት እኮ አለች አይደል እንዴ? ምን ማድረግሽ ነው? ፈጣሪ ሆይ አብይ ይቅር እንዲለኝ ልቡን ልታራራልኝ አለመነ። የምጠይቅ 2 ነገር ብቻ ነው። አንደኛ ትዳሬ ላይ ሰራሁትን ኃጢአት ደፍሬ እንድናዘዝ አቅሙን ስጠኝ። ምንም ኃጢአታችንን ባይጋለጥና መደበቅ ቢቻልም እኔ ግን ከህሊና ጸጸት መዳን አልቻልኩም። በየቀኑ ህሊናዬ ራቁቴን አቁሞ እየገረፈኝ ነው። እኔ ሰዎች የጠየቁኝ ብር አሟልተን እንኳን ምንም ውስጤ በሰላም ማረፍ አልቻለም። እሺ አሁን ምን ፈልገሽ ነው? በቃ አቤ ከፊልድ ሲመለስ ሁሉንም ነገር በግልጽ ልነግረው አስቤያለሁ። የመጣውን ነገር እቀበላለሁ። ከዚህ በላይ በድብብቆሽ መኖር አልችልም። ምንድን ነው የምታወሪው? ምንም አይነት ውሳኔ ቢኖረው ደግሞ ልቡ አምኖ እንዲቀበል ብርታቱን ስጠኝ። ቢያንስ እስኪመጣ ቤቱን አስተካክዬ እኔም ፏ ብዬ መጠበቅ አለብኝ። ይኸውልህ ናፒ፣ ወደ አንተ ምንም አይነት ነገር አይመጣም። ናፒ በፍጹም አንተ አታስብ። ሁሉንም ነገር ራሴን የምጋፈጠው። ማስቲ ይህን ነገር በደንብ ጊዜ ወስደሽ ብታስቢበት የተሻለ ነው። 3 ቀን ሙሉ በደንብ አስቤበታለሁ። ታዲያ ለምን እኔ ጋር ደውለሽ መናገር አስፈለገ? ናፒ ይኸውልህ ይቅር የማይባል ስህተት ነው የሰራ ነው እና ደግሞ ከዚህ በኋላ እኔ እናንተ በፍጹም አንተዋወቅም። ከስልክም ከህይወትህም አስወጣኝ። ከዚህ በላይ ኃጢአታችንም ወንጀላችንም ይበቃናል እና ይሄንን ልነግርህ ነው። ማስቲ ግን ልክ ነሽ? እንደ ዛሬም ልኮኛ አላውቅም። ከቻልክ ለሚስት እውነቱን ንገራት። ካልሆነ ደግሞ ቢያንስ ከእስከዛሬው የተሻለ ባል ሆነላት። የማን ልብስ ነው? እስቲ አንቺ እንኳን ተይኝ። በትክክል የሆነ ሰው የማሪን ወንድም ሰገድል እየተካታይ ነበር ማለት ነው። ጥያቄው ያ ሰው ማን ሊሆን ይችላል?
ዝም ብሎ መንገደኛማ ሊሆን አይችልም። ምክንያቱም እስካሁን ቪዲዮውን በሚስጥር ይዞ ለምን ማቆየት አስፈለገ? አሁን ላይ 5 ሚሊዮን ብር እንዳገኘው አውቆ እንዴት ሊያስፈራራ ይፈለገ? አዎ ይህ ማለት በትክክል ውስጥ አዋቂ ሰው ነው፣ አሊያም ደግሞ በጣም በቅርበት የተከታተለኝ የነበረ ሰው ነው። አብይ የሆነ ነገር ወሰን። ብሩን ለማን ነው መስጠት ያለብህ? ለፍስሐ ወይስ ማንነቱ ለማይታወቅ አውሬ? አብይ የመሞቻ ጉድጓድን አርቄ ነው የምቆፍርልቋል። ይህ ደግሞ ዮናታን ስልኩን አንሳው። ያን ደደብ ባልሽን ናውጣብኝ። አብይ እኮ ለስራ ክፍለ ሀገር ከሄደ 3 ቀን ሞልቶታል። ፈርቶ ከኔ ሸሽቶ ተደብቆ የሚያመልጥ ይመስለዋል ነው? ምንድነው? እኔ አልገባኝም። እንዴት ተፈጠረው? እኔን ፍስሐን ነው ዛሬ ነገ 5 ሚሊዮን ብር ሰጣለሁ እያለ የሚጫወትብኝ? የሱ መሸሽ ጉዳይ አይደለም። ነግሬሻለሁ። ቤቱን ነው የምፈልገው። በነገው ዕለት እቃችሁን ይዛችሁ እንድትወጡልኝ ጨርሱ። 5 ሚሊዮን ብር? ወይኔ አብይ፣ ያን ሁሉ ነገር ስታደርግ የነበረው አንተ ነህ? ስማ፣ እናቱ ሆድ ውስጥ ብትገባ አታምልጠኝ። ሽሽቱ የትም አያደርስም። መደባበቁን አቁመህ ብሩን ብትሰጠኝ ይሻላል። በኋላ የማትወጣው ችግር ውስጥ ነው የምትገባው። ለ72 ሰዓታት ታገስኩ። አሁን ላይ ለማሬ ነው ለፖሊሶቹ መጀመሪያ ቪዲዮ መላክ ያለብኝ? እስቲ አንተ መላ በለኝ። ለማለላ ለማንም አትልክም። አንተ አውሬ፣ ማንነት ላይ የማልደርስበት መስሎ ነው አይደል? ወይኔ አብይ ጉዶኛለሁ። ከሁለቱም እንዴትም ማምለጥ አልችልም። አንዱን ታስደስታለህ፣ አንዱ ይገላል። ፍስሐ፣ አንተ እንደፈለግ ብታደርገኝ ይሻለኛል እንጂ ብሩን ዛሬ አልሰጠህም። ሞትህን ምርጫ አድርገሃል አብይ። ጥሩ፣ እሳቱን መዳፍ ላይ ምን ያህል ማቆየት እንደምችል ታሳየኛል። ወይኔ አብይ ጉዶኛለሁ። ከሁለቱም እንዴትም ማምለጥ አልችልም። አንዱን ታስደስታለህ፣ አንዱ ይገላል። ሰው ሁሉ ዛሬ የምነካው ስልኬን ቢዚ የሚያደርገው ማሬ፣ ቆይ በኋላ ደውልሻለሁ። እንደዚህማ በቀላሉ 5 ሚሊዮን ብር የምታገኝ መስሎሃል አንተ አውሬ? የገባህበት ገብቼ ነው የሚይዘው። ሙሉ ብሩን አዘጋጅቼ እየጠበቅኩ ነው። መቼና እንዴት ላቀብልህ? ብራቮ ጓደኛዬ፣ አንድ ቀን እንደምትጠቅመኝ እርግጠኛ ነበርኩ። በማታ ዮስቲን ይዤ የተንከራተትኩልሽ ነው። ምን ሆነሽ ነው?
ከቤት አምልጬ ነው የወጣሁት። ፌቨን እና ዮናታን እኔና ልጄ ላይ እስከዛሬ የሚያደርሱትን ክፋት ደረስኩበት። እንዴ ምን እያልሽ ነው? ያኔ ነገርኩሽ የለም እዛ ድረስ መጥቶ ሊገለን የነበረው ዮናታን ነው። ከፌቨን ጋር ተመሳጥሮ ዮስቲን አፍነው 5 ሚሊዮን ብር እንደተቀበሉኝ እየነገርኩሽ የሚያሳብድ መድኃኒት ፌቨን ሰጣኝ። እንደዛ ሲጫወቱብኝ ኧረ እኔ ምኑን ልንገርሽ። ይኸው አሁንም ማወቄ እንዳያውቁ ብዬ አንድ ነገር እንዳታደርገኝ ፈርቼ ብን ብዬ ጠፋሁልሽ። ታዲያ ማን ነው ለምትዩ ወዳጅሽ አስደውይለትም እና እሱ ጋር አትሄጂም? ማ አብይ? እሱማ ለምን እንደሆነ አላውቅም ስልኬን አያነሳም። ቤቱን ታውቂ የለም እንዴ? ለምን አትሄጂም እዛ? እንዴ ባለትዳር እኮ ነው። በዚህ ሰዓት ምን ተብሎ ይኬዳል? ወይ ደግሞ ለምን ሌላኛው የአባትሽ ቤት አትሄጂም? 4ቱም ቤቶች ተከራይተዋል። ደውዬላቸው ነበረ። ደግሞ በዚህ ሰዓት ልቀቁልኝ አይባል ነገር። እሺ ቆይ ብርም አልያሽማ? አይ ብርም ይዣለሁ። ታዲያ ቆይ እሺ ለምን አልጋ አትይዥም? አዎ እሱ ጥሩ ሀሳብ ነው። ማሬ አይዞሽ እሺ፣ ምንም አይፈጠርም። አንቺ ብቻ ተረጋጊ እሺ። ሲመስለኝ ብልጣብልጥ ለመሆን እየሞከርክ ነው። ስማ በአሁኑ ሰዓት ካስፈለገ የተደበክበት ቢርጎ ድረስ መጥቼ የፈለግኩን ላደርግ እችላለሁ። እሺ ያልከኝን በሙሉ ያለምንም ስህተት አደርጋለሁ። ምንም አታስብ። እንዳልከኝ አሁን ብሩን ይዤ ከክፍሌ ልወጣ ነው። እያንዳንዱ እንቅስቃሴዎችን እየተከታተልኩ አሁን እንዳልኩ ምንም አይነት ሰከንድ እንዳትፈጥን እንዳዘገይ ሁሉንም በቃሌ መሰረት ጨርሼ። እባክሽ የኔ እህት ድንገት ስለወጣው እኮ ነው ከቤት መታወቂያ ያልያዝኩት። ለዛሬ ብቻ ተባበሪኝ። ወይ በጣም ይቅርታ ብረዳሽ ደስ ይለኝ ነበረ፣ ግን መታወቂያ ሳይዙ አልጋ መያዝ አይቻልም። ምናልባት ሌላ ቦታ ሊረዱሽ ከመክሮ ብትሞክሪ። ሌላ ቦታም እንደዚህ ተመሳሳይ ነገር ነው ያሉኝ። አንድ አይነት ሰው የሚያስተዳድረው ይመስል። ምንም አልገባኝም። ሰሞኑን ከኔ ተደብቀ ምንድን ነው እያደረክ ያለው? አዲስ ጸባይ እያመጣ ነው። ታስረዳኝ ትችላለህ? እሱን እነግርሻለሁ፣ ግን መጀመሪያ ማሬ ምን ሆንኩ ብላ ነው ከቤት የወጣችው? እባክህ ሁሉንም ነገር ደርሳበታለች። ለዚህ ሁሉ ነገር ደግሞ ያንተ መዝረክረክ ነው እሺ ያመጣው። ይገርማል። ውርሷን ስታገኝ ቤቷ አስጠልቷት ወጣች። አዲስ ወደ ወረሰችው ቤት መግባቷ ነው በእኛ። ሲነጋ መች ይቀራል። ቅድም ከተከራዮቹ ጋር በስልክ ስትጨቃጨቅ ነበር። ታዲያ ጥሩ ነው፣ ተገላገልናት። አንተ ብሽቅ፣ የሷ ከቤት መጥፋት የሚያሳስበኝ ይመስልሃል? የሚያሳስበኝ ሴራችንን ማወቋ ነው። እሺ በዛ ላይ ደግሞ ከቤት ከራቀሽ ቀጣይ እርምጃ ምን እንደሚሆን ማወቅ አንችልም። ገባ? እሱ ልክ ነሽ። ቆይ እኔ ምላ አብይ ቤት እንደማትሄድ እንዴት እንደዚህ እርግጠኛ ልትሆን ቻልክ? ምክንያቱም አሁን ላይ አብይ የኔ መጫወቻ ስለሆነ። ማለት እሱ ቀስ ብሎ ይገባሻል። እርግጠኛ ነህ ግን አብይ ቤት ሚስቱ ላይ ሽጉጥ ደቅኖ ሲደነፋ የነበረውን አራጣ በዳል? አዎ በትክክል እሱ ነው። ዋትስአፕ ላይ አብይን አሳልፌ እንደምሰጠው ነግሬው፣ እሱ ግን ብዙ አላመነኝም። ግን ያው ትንሽ ሰዓት ይፈልጋል፣ እየጠበቀኝ ነው። በጣም የተለየና ሚስጥረኛ ሰው ይሆንክ ነው። እማ ወይ እኔ ልጅ ለምንድን ነው ወደ ቤት የማንሄደው? በረደኝ። እኔን ይብረደኝ። እሺ እኔ እንደዚህ ልሰቃይ?
አምላኬ ሆይ እኔን እንደፈለክ ቅጣኝ። ለልጄ ስትል ግን የዛሬን ብቻ ማረኝ። እማዬ ለምንድን ነው በጨለማ የወጣ ነው? የት ነው? ሌላ ቦታ ልንሄድ ነው። እሺ የት ነው ሌላ ቦታ? እኔ እንጃ። እና ታዲያ ወደ ቤት እንመለስ? አይ ወደዛማ በፍጹም አንመለስም። እስኪ የሆነ ቦታ እንሂዳ። ረቦኛል፣ በርዶኛል፣ እንቅልፌ መጥቷል። እኔም ብርድ ያርገኝ። እሺ እኔን ይራበኝ። ነይ እንደውም ምግብ እንብላ። ነይ። ቆይ እሺ፣ አሁን እዚህ አካባቢ ምንድን ነው የምናደርገው? ህልምሽን ማለቴ ህልማችንን ለማሳካት ነው። ለምን ነገሮችን በግልጽ አትናገርም? ሰርፕራይዝ እንግዳሻው ተገኝቷል። ቆይ ግን ከዛ በፊት እንዴ አብይ ምን ይሰራል እዚህ? ምንድነው የምትጽፈው? እኔ በሰዓቴ ጉዳይን ጨርሻለሁ። አሁን አብይን ለአራጣ አበዳሪ አሳልፌ ሰጠው። እንዴ ብሩን ያልከኝ ቦታ አስቀምጬልሃለሁ። አመሰግናለሁ። ደርሶኛል። በቅርቡ እንገናኛለን። አብይ ይቅርታ፣ በማታ ከረበሽኩ። ችግር ውስጥ ስለሆንኩ ነው። ከቤት ከልጅ ጋር ወተን የምንሄድበት ግራ ቢገባን ነው አንተ ጋር የደወልኩት። ከረዳኸኝ ብዬ ነው። ካስቸገርኩ ግን በጣም ይቅርታ። ማሬ በእናትሽ በጣም ይቅርታ። እኔም ትንሽ ችግር ውስጥ ሆኜ ነው። የት ነው ያለሽው? እዛው አካባቢ ነኝ። ፖሊሱን ያገኘንበት ሬስቶራንት አካባቢ። በቃሽ፣ እዛው ጠብቂ፣ መጣሁ። እሺ አንተ የት ነህ? ሩቅ ነህ እንዴ? አይደለሁም። ማረ በቀደም ፖሊስ ጣቢያ ሄድንበት መንገድ ላይ ነኝ ያለሁት። ጠብቂ፣ መጣሁ። እኔ ዮናታንን ቀለል አድርገሽ ማየት አልነበረብሽ። አየሽ፣ በስልክ ብቻ 5 ሚሊዮን ብር ተቀበለ። ከዚህ በኋላ ደግሞ ያዘጋጀው ሰርፕራይዝ ደስ ስለሚል ዝም ብለሽ ተከታተይ። ምክንያቱም አብይ ባዶ እጁ ነው። አራጣ አበዳሪውን አሁን ሊያገኘው እንዳደረገው ስለሆነ ካሁን በኋላ አብይ እኛ ላይ እንቅፋት መሆኑ ያበቃል። በቃ ይሄ እኮ ነው ችግር። ይሆን ገና ስራህን ሳትጨርስ ቶሎ ትደሰታለህ። ያው ያየው ነው ሰውየው ሳይመጣ አብይ ከአካባቢው በታክሲ ሊሰወር። ብሩ ጎዶሎ ነው። በድጋሚ ሙሉ መሆኑን እስካረጋግጥ ካለህበት ቦታ እንዳትንቀሳቀስ። ብሩ በፍጹም ሊጎድል አይችልም። አሁን ላይ እዚህ ልቆይ አልችልም። ሌላ ችግር ተፈጥሮብኛል። ቢጎልም ድጋሚ ያረጋግጥ የትም ብሆን ልታሳውቀኝ ትችላለህ። ቃሌን እንዳታስገድደኝ ነገርኩ። እያየሁ ነው። እዛው ሳትንቀሳቀስ ጠብቀኝ። ለምን ትቀልዳለህ? ያልከኝን አደረግኩ አይደል? አሁን ደግሞ ሌላ ምክንያት ለምን ትፈልጋለህ? ነገርኩ አይደል? ካለህበት ለመሄድ እግርን አንድ እርምጃ ብታነሳ ቪዲዮን ለማሬና ለፖሊስ ብቻ አይደለም የምሰጠው፣ ሶሻል ሚዲያ ላይ ፖስቼ ህዝብ እንዲያሳድድ ነው የማደርገው። በዚህ ከተስማማ መሄድ ትችላለህ። ይሄን እንዳደርግ አታስገድደኝ። የኔን እርዳታ የሚፈልግ ሰው እየጠበቀኝ ነው እና የግድ መሄድ አለብኝ። ሄሎ አብይ። ወይ ማሬ፣ እየመጣሁ ነው። የት ደረስክ? ታክሲ አጥቼ እኮ እዛው ነው ያለሁት፣ ግን ታክሲን ቶሎ መምጣቴ አይቀርም። ወይ አብይ፣ አንተ እስክትመጣ ዮስቲም ከኔ ጋር ናት። ደክሟታል፣ በርዷታል። በዛ ላይ ደግሞ እንቅልፏ እየመጣ ነው። ወይ ካልሆነ ለማስቲ ንገራትና እሷ ጋር ሄጄ ልጠብቅህ እንዴ? ኖ ኖ ኖ፣ ወደ ቤትማ እንዳትሄጂ፣ እኔ ራሴ እመጣለሁ ያለሽበት። እሺ፣ ታክሲ እዚህ አካባቢ ስላለ ወደ አንተ ልምጣ?
አይ አይሆንም። እኔ ራሴ ያለሽበት እመጣለሁ። እዛውኝ። አልገባኝም አብይ፣ የተፈጠረ ነገር አለ ከኔ ደበቅ? ምን የሚፈጠር ነገር ይኖራል? እኔ ካንቺ የምደብቀው ነገር ደግሞ የለም። ግን እዛው ጠብቂ፣ መጣሁ። ትንሽ ደቂቃ ብቻ። አብይ፣ የልጄ ነገር አስጨንቆኝ እኮ ነው ማስጨንቀኝ። አይኑ ይገባኛል፣ ግን ትንሽ ደቂቃ ብቻ። እሺ? ይኸውልሽ ማሬ፣ ቆይ ልደውልሽ። አሁን በትክክል ወደ ድል ጎዳናው መምጣት ይችላል። አብይን በሰላም ልንገላገለው ነው። በእርግጥ እጁ ላይ ያለውን ብር እንዳለ ተቀብያለሁ። ግን አብይ የሆነ ብልጣብልጥ ነገር ነው። ማምለጫ መንገድ አያጣም። ጋሽ ፍስሐ፣ የተፈጠረው ነገር ላስረዳክ። እስከ ዛሬ ሰማሁ። አሁን አንተ ዝም ብለህ ስማኝ። አሁን አብረኸኝ ትሄዳለህ። ልክ ሲነጋ የቤትን ካርታ በስሜ ታዛውራለህ። ከዛ በ24 ሰዓት ውስጥ ቤቴን ለቀህ ትወጣለህ። ምን እንደምፈልግ ታውቃለህ? ሞቱን አይደለም የምመኝለት፣ በራሱ ችግር ተጠምዶ ከማሬ ገለል ብቻ እንዲል ነው የምፈልገው። ማሬን በቀላሉ እንዳላሸነፈ ጋሬጣ የሆነብኝ እኮ እሱ። ምን እያልክ ነው? ቤቱንማ በፍጹም አልሰጠህም። ጥሩ ካለበለዚያ እዚሁ ግንባርን እንደፍቼ እሄዳለሁ። ከዛ ነገሮችን በራሴ መንገድ ጨርሳለሁ። ብሩን እኮ እሰጥሃለሁ ጋሽ ፍስሐ። ወደ አንተ ብሩን ይዤ ስመጣ ሰዎች ዘርፎኝ ነው። እሱ አይመለከተኝም። ብትፈልግ ግደለኝ እንጂ ያንን ቤት አታገኝም እያልኩ። ለእኔ መግደል ትልቅ ነገር አድርገው ነው እንዴ? ምንድን ነው የሚያንተባተው? ይህ እዛ ጋር ማሪና ልጇን ነው የማየው። ይሄ ነገር ጥሩ አጋጣሚ ሳይፈጥር አይቀርም። ታስበ ቦታ ድንገት መገኘት ምንድን ነው? እኔ እንጃ። እኔ በጣም ጥሩ ነገር እየሸተተኝ ነው። ምን ማለትሽ ነው? ማሬ እኮ ሀብታም ሆናለች። አሁን ከገባበት ችግር ልትወጣው ትችላለች። ልክ ልትሆን ትችላለህ። ስለዚህ በፍጥነት ፕላን ቢ ማዘጋጀት ይኖርብናል። ምንም ካላደረግሽ አንቺም ልጅሽም ምንም አትሆኑ። እማ ካንቺ ጋር አርፈሽ ቁጭ። አይዞሽ ዮስትዬ፣ ምንም አትሆኝም። እሺ እዛሁኝ፣ እኔም ደግሞ ካጠገብሽ ነኝ። እሺ ይኸውልህ፣ ልጄን አታስጨንቃት። ሽጉጡንም ዝቅ አድርገው። ያለበትን ዕዳ በሙሉ እኔ መክፈል እችላለሁ። ደስ ይላል። እባክሽ ይሄ ሁሉ ብር አለሽ ማለት ነው? አዎ አለኝ። ከፈለክ አሁኑኑ ልልክልህ እችላለሁ። ብቻ ይሄንን ግርግር እናቆመው። ጥሩ ሀሳብ ነበር። አሁን ብሩን ሳይሆን ቤቴን ነው የምፈልገው። ቤቱን እርሳው እኮ ነው የምልህ። እማ እየሰለመኝ ነው። አንቺ ጋር ነኝ። አርፈሽ ቁጭ በይ። ልጄን ልቀቃት በቃ። ብሩ ካገኘ ከቤቱ ምን ጉዳይ አለ? እንዳትሞክሪው፣ እተኩስብሻለሁ። እዛ ከኔ ጋር ማለት ችግር እኔን አንተ ፈታዋል። እነሱ ሰላማዊ ሰዎች ናቸው። ልቀቃቸው። እውነትህን ነው። ልቀቃቸው። አንተን ስለመግደሌ እኮ ምስክር ናቸው። አትገለኝም። በቃ ባልከው ሀሳብ እስማማለሁ። ቤቱን በስም አዞራለሁ። እንዴ አንተ ያማህል እንዴ? የቤተሰቦቹ ቤት እኮ ነው። እንዴት እንደዚህ ታደርጋለህ? ልጄ ምን አይነት ጥሩ አጋጣሚ ነው። ተሳካልን ማለት አሁንም ማለት ድላችን ሙሉ ገላህን በሻምፓኝ ነው ማጥብልህ። የት እየደወልክ ነው? ጉዳዩን ለመጨረስ ፖሊስ ጋር እየደወልኩ ነው። አንተ ብሽቅ። ከዚህ በኋላ ፖሊስም ዳኛ የምንሆነው ራሳችን ነን። ገባ? ደግሞ ሳትነግረኝ አንዳችም ነገር እንዳታደርግሽ። እኮ እኔ ማሬ ሰው ገደልኩ። ቆይ እኔ ምን አይነት ጨካኝ እናት ነኝ? እንዴት ከልጄ ጋር እንኳን ሆስፒታል መሄድ ያቅተኛል? አምላኬ ወይ እባክህ ይህንን በእኔ ላይ አታደርግ እባክህ። በዚህ ምድር ላይ ከዮስቲ ውጭ ማንም የቀረኝ የለም። ቆይ አሁን እንዴት ነው ዮስቲ ልጄን አጥቼ የምኖረው? እኔ ካለሷ ማን አለኝ? አምላኬ እባክህ ይህንን አታደርግ።
እባክህ። ማንም ወላጅ ለልጁ የሚያደርገውን ነገር ነው ያደረግሽው። እንደዚህ እየደለልክ አታጽናናኝ። በቃ እኔ ወንጀለኛ ነኝ፣ እጄን ለፖሊስ መስጠት አለብኝ። እሺ ልጅሽስ? ዮስቲ ደህና ናት አይደል? ምንም አልሆነችም አይደል? እባክህ አብይ፣ በቃ ወደ ፖሊስ ጣቢያ እንሂድ። ኧረ ዮስቲ ደህና ናት። ዶክተሩን ማውርቼው ነበረ። ግን እቺ ልጅ ያለ አባት አደገች። አሁን ደግሞ ያለ እናት ትደግ እንዴ? ማን አላት ያለ አንቺ? በዛ ላይ የአባትሽን ራዕይ ጀመረሻል አይደል? አልጨረሽም። ስለዚህ ፎከስ። እና የሰው ነፍሳት ፍተሽ ተደበቂ ነው የምትለኝ? ይኸውልህ ባህሌ የማይፈቅድም እምነቴ የማይፈቅድም። እሺ ልቀቀኝ። ቁጭ በይ። ለዚህ ሁሉ ነገር ተጠያቂ እኔ ነኝ አይደል? በቃ ሰውየውን የገደልኩት እኔ ነኝ ብዬ እጄን ለፖሊስ እሰጣለሁ። ምን? ይሄማ በፍጹም አይሆንም። እንዴ ሰውየውን የገደልኩት እኔ ነኝ እንጂ አንተ አይደለህም። ቆይ ደግሞ እንደበቅስ ብንል እስከ መቼ ነው የምንደበቀው? እሺ ቁጭ በይ። አንቺን ወደዚህ ይዤ ከመጣሁ በኋላ ዮስቲን አንደጋግሜ ጠይቄያት ነበር። ነገሩን ሁሉ አታስታውስም። ምንም ምስክር እንኳን ባይኖር እኔ ከህሊናዬ ሸሽቼ መኖር አልችልም። ቆይ እቺ ልጅስ ምን ትሁን? ማን ያሳደጋት እቺ ልጅ? ለነገሩ ያ ወሬ እንኳን ሞተ። ሰውየው ምንም ክፉ ቢሆን እኛ ፈራጅ አይደለንም። በቃ ምክንያት እየደረደርን ከእውነታው አንሽሽ። በዚህ ደረቅ ሌሊት አንከራከር። አሁን ግቢና ከልጅሽ ጋር ተኝ። ታንሽ ግቢና ተኝ። እባክሽ ልጄ ይቅርታ አድርጊልኝ፣ እንደዚህ አይነት መከራ እንዲደርስብሽ ስላደረኩ። በቃ የእናትነት ግዴታዬን ያልተወጣው ደግሞ ይህንን ማድረግ አለብኝ፣ ግዴታ ነው። አብይ ይቅርታ አድርግልኝ። አባቴ እኔን ላንተ አደራ ሰጥቶኛል። እኔ ደግሞ ላንተ ልጄን አደራ ሰጥቻለሁ። ተይ ማሪ፣ እንደዚህ አታደርገኝም። ተመስገን። እኔማ ፖሊስ ጣቢያ ሄደሽ ቃልሽን የሰጠሽ ነበር የመሰለኝ። እውነት ነው፣ ሄጄ ነበረ። ሰይድ ባለፈው ያስተዋወቀኝ መርማሪ ያገኘሁት ማታ ስለተፈጠረ ወንጀል ቃሌ ልሰጥ ነው የመጣሁት ስለው ምን እንዳለኝ ማመን አትችልም። ምንድነው? ምን ተፈጠረ? ምንም የሞተ ሰው አልተገኘም አሉ። አልሞተም ነበር ማለት ነው? እኔም አልገባኝም። ማታ ተመሳሳይ የወንጀል ጥቆማ ደርሶን ሄደን ነበረ፣ ግን ምንም ያገኘነው ነገር የለም። አዲስ ነገር ካለ እናሳውቅሻለን ብለውኛል። ማታ ያየን ሰው ነበር ማለት ነው? ኧረ ተይው፣ እንኳን አንቺ ሰላም መጣሽ። ሌላውን ተይው። ቆይ ታዲያ ሬሳው የት ሄደ? አልገባኝም። ወይስ አልሞተም ማለት ነው? በህይወትማ ቢተርፍ ነው ማን ሬሳ ይነካል ብለሽ ነው? ደግሞ ይሄን ምንድን ነው ጽፈሽ ሄድሽ? ምንድን ነው?